ትንሱዬ ለሩትዬ ፍቅሯን ገለጸችላት። የኔ ውድ እህት በጣም ወድሻለሁ፣ ክበሪልኝ። ዛሬ እዚህ ደረጃ በመድረሴ አንደኛ ህይወቴ ውስጥ የሚጠቀሰው ሰው ቢኖር አንቺ ነሽ። ዛሬ ይሄ ሁሉ ነገር አሳልፌ ብዙ ነገር አሳልፌ ያለው ብቸኛ ነበርኩ። ከእናቴ ውጭ ማንም አልነበረኝም። አንቺ ነበርሽ ከጎኔ ቁመሽ ታልፊያለሽ። ሁሉም ነገር ይቀየራል፣ ህይወትሽ ይቀየራል። ዩቱብ ስሪ ብለሽ ስልክ ሳይቀር ገዝተሽ የሰጠሽኝ አንቺ ነበርሽ የኔ ውድ እህት። በጣም ወድሻለሁ፣ ክበሪልኝ። ዛሬም ከጎኔ አልተለየሽም። የምትወዷት በጣም የምታከብሯት እህት ጓደኛ ካለቻችሁ ይሄ ቪዲዮ ላኩላት፣ ለሩትዬም አድርሱልኝ ብላለች። እንግዲህ ትንሱዬ የሩትዬ ፎቶ ለጥፋ ለሩትዬን አመስግናታለች። ይሄ ቪዲዮ አድርሱልኝ ባካችሁ ብላለች። ሩትዬን ገብታ ቪዲዮውን የኔ ውድ ወድሻለሁ በማለት ሪፖስት አድርጋታለች ማለት ነው። ደግሞ ሩትዬ ትንሱዬ በጣም አምሮባታል። ያው አንድ አይነት ህይወት ነው እያሳለፉ ያሉት፣ ግን እንደዛም ሆኖ በጣም ጀግና፣ ለልጃቸው ነዋሪ፣ ለልጃቸው የሚሞቱ እናት ናቸውና ሁለቱም ማለት ነውና በጣም ነው ደግሞ የሚያምርባቸው። ጸጉራቸው ራሱ አንድ አይነት ማለት ነው። የትንሱዬ እንኳን ጸጉሯ ቢሆንም ሩትዬም በጣም ያምርባታል። የሩትዬም ጸጉር እንደዚህ ብትሰራ ያምርባታል። ጸጉሯ ቆንጆ ነው፣ ያምራል እኮ። ሩትዬ ናት እንጂ በራሷ እጅ ውግ እየተጠቀመች ጸጉሯን እያበላሸች ያለችው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ትንሱዬን ታውቃታላችሁ። የሩትዬ ቀኝ እጅ ጓደኛዋ ነች። እንደዚህ ቪዲዮ አንድ ላይ ባይሰሩም አንዴ ነው የሰሩት መሰለኝ በደንብ ካላዛር ጋር ከተዋወቀች ምናምን በኋላ። ግን እንደዛም ሆኖ ፍቅሯን ብዙ ጊዜ ስለ ሩትዬ ስታወራ በቃ በጣም በእንትን ሆና ነው የምታወራው፣ እንባ ያነቃት ምናምን ማለት ነው። ምክንያቱም ብዙ ነገር አድርጋልኛለች፣ አሁንም ከጎኔ ነች። ገና ያልተወለደ ልጄ እንደውና እንደ እናት ሆና እየተንከባከበችኝ ነው በማለት አመስግናለች። እና ላይቭ ላይም የትም ብትሄድ ስለ ሩትዬ አውርታ አጠግብም። የኔ ዱንቡሽቡሽ ማለት ነው። ደግሞ ትንሱዬ ራሱ እንዴት ነው ያማረባት። ቱቱቱ ከክፉ ነገር ይጠብቅሽ ፈጣሪ፣ ልጅሽን በሰላም ያሳቅፍሽ። አላዛርን ደግሞ ልቦናውን ይመልስ። የቡታጀራ ወንዶች ጠግበዋል። እናንተ ደግሞ ጀግኖች ናችሁ፣ በርቱልኝ የኔ ውዶች።